ሳውዲ ኤምባሲ ላይ ቪዲዮ ሰራባቸዋለሁ። ውጭ ጉዳይ አድርሱልኝ ብዬ ለውጭ ጉዳይ ልቀሳቸው ነው ሳውዲ ኤምባሲዎች። ኧረ እባክሽ ማጌት ሙት በጣም እኮ ጀግና ነሽ እኮ አንቺ እኮ እግዚአብሔር ይባርክሽ። ሰዎች አንቺ ልጅ አረጋሽ ማስከረም እየገባ ነው ጊዜ ደውዬ እንደማታነሱ ከማስረጃ ጋር ለምን እዛ ጋር ተቀምጣችሁ ደሞዝ እንደምትበሉ አላውቅም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። የሀቢባን ቪዲዮ እዛው ራሷ ላይ እጋብዛችኋለሁ ማለት ነው። የሳውዲ አረቢያ ያለውን የኢትዮጵያን ኤምባሲ ልትከሰው እንደሆነ ተናግራለች። እንዲሁም ከኤምባሲው ሰራተኞች ውስጥ ላይቭ ላይ ገብተው ነበር። ለማንኛውም እነሱ የተከራከሩበትን ቪዲዮ እዛው እጋብዛችኋለሁ። ነገር ግን ከዛ በፊት እቺ የምታዩት ቆንጅዬ ልጅ ይሄ የምታዩት ልጅ ገሏታል። ባልና ሚስት ናቸው። ተገደላት በኋላም ለወንድሟ እቺን ቴክስት ልኮለታል። እጅግ በጣም በሚያሳዝን መልኩ ሰው መግደል ምናልባትም መርፌ ጠፋን እስከማይመስለን ድረስ ሆነናል ማለት ነው። የጭካኔያችን ጥግና ተገደላት በኋላ እቺን ሜሴጅ ጽፎላታል። ለማንኛውም ስለ እንዴት እንደገደላት ጽሁፍ ላምብላችሁና ምን አለ ለወንድሟ ምን ብሎ ጽፎ ላከለት የሚለውንም አብረን ምናነበው ይሆናል። እጅግ በጣም አሳዛኝ ነው። አሳዛኝ ድርጊት ወገንተው እንጨካከን ፈጣሪን እንፍራ ይላል። በባሏ ተገደለች። በአዲስ አበባ አየር ጤና አካባቢ ወጣት አለሚቱ ሸጋው በባለቤቷ መገደሏን ቤተሰቦቿ አስታውቀዋል ይላል። በአዲስ አበባ ከተማ አየር ጤና አካባቢ በሚገኝ አሚኒ ሆቴል ወጣት አለሚቱ ሸጋው በባለቤቷ ደሳለኝ ሽመልስ በአሰቃቂ ሁኔታ መገደሏን ቤተሰቦቿ አስታወቁ ይላል። ግድያው የተፈጸመው ሚያዝያ 12 ቀን 2018 ምሽት እንደሆነ የተገለጸ ሲሆን ተጠርጣሪው ወንጀሉን ከፈጸመ በኋላ ለሟች ወንድም ዛቻ ያዘ የቪዲዮና ጽሁፍ መልእክት ልኳል። መልእክቱ ከስር ተያይዘዋል ይላል። ተጠርጣሪው ደሳለኝ ሽመልስ እስካሁን በቁጥጥር ስር ያልዋለ ሲሆን ቤተሰቦቿ ለሟች ፍትህ እንዲሰጥና ማንኛውንም አካል ተጠርጣሪውን በማጋለጥ ለህግ እንዲያቀርብ ጥሪ አቅርበዋል። የአዲስ አበባ ፖሊስ በበኩሉ ጉዳዩን እያጣራ መሆኑን ገልጿል። ለሟች ቤተሰቦች መጽናናትን እንመኛለን ይላል ማለት ነው። ከዛ በኋላ ግን በሚያሳዝን መልኩ መርፌ ጠፋው እስከማይመስል ድረስ እንኳን ለሟች ወንድም ወይም ደግሞ ለአማቹ በሚባለው የእህትህን ገድያለሁ ብሎ እችን ሜሴጅ ልኮለታል። አንተ ደደብ ይለዋል። ለእህቶችህ ተቆርቋሪ ስለሆንክ አየር ጤና ሂድና ከአልጋ ቤት የእህትህን አስክሬን አውጣው፣ ገድያት ሂጃለሁ፣ ለአልጋ ቤቶች በዚህ ስልክ ደውልላቸው ይለዋል። ልብ በሉ፣ ሰው ነው የገደለው። ቀላል ነገር አይደለም። እኔ ቁጭቱ፣ ጸጸቱ፣ ምሬቱ እንዴት እንደሚያደርገው ብቻ በአላቅም ማለት ነው። ያው ሚስቱን አቅፏት ስሜቱን ሲወጣባት ሲደሰትባት የነበረችውን ሚስቱን ተገደለ በኋላ ማለት ነው። ዳታ ክፍትና አያት እንዴት እንዳረኳት ይለዋል። ወደ ጎጃም እየሄድኩ ነው። በሳምንት ውስጥ ደግሞ እናትህንና የእህትህን ሞት አሰማለሁ። ተው ብዬህ ነበር ከኔ ጋር መተናኮር ይለዋል ማለት ነው። አያችሁ፣ በሳምንት በኋላ ደግሞ የእናትህንና የእህትህን ሞት ገና አሰማሃለሁኝ። ተው ብዬህ ነበር ከኔ ጋር መተናኮር ይለዋል ማለት ነው። እጅግ በጣም የሚያሳዝን፣ እኔ ምን እንደሆነ አላቅም። እኔ ይህን ያክል ክብደት፣ ይህን ያክል በሰው ላይ ጭካኔ፣ ይህን ያክል ሰውን ገሎ እንደ ቀላል ነገር ማየት በጣም ከባድ ነው። ደግሞ ከተማ ውስጥ ሆቴል ውስጥ ደግሞ እንዴት አድርጎ ሰው ምን አይነት ድፍረት እንዳለው ራሱ የሚያሳይ ነው። አብሯት የነበረች ሚስቱን አብሯት ስሜቱን ሲጋራባት ሲደሰትባት የነበረች ሚስቱን በዚህ ልክ ገሏት መሄድ ማለት ከባድ ነው። ለማንኛውም አላህ ሙስተዓን እንበል። የሀቢባን ቪዲዮ ልጋብዛችሁ፣ ላይክ ሼር አድርጉት፣ ብዙዎች ጋር ይድረስ። እባካችሁ ተጨካከንን። ምንድነው መላውስ? እስከ መቼ ነው በዚህ ሁኔታ ወንድም ወንድሙን፣ ባል ሚስቱን፣ ሚስት ባሏን እንደዚህ ደረጃ የምንጨካከን ከሆነ እንዴት ነው ወደፊት ጣፋንታችን? ልጆቻችን እንዴት ነው? ተሀገሩ ነው ከሰው ነው ጭካኔ የበዛበት ምንድነው የሚለው ራሱ አንድ አነጋጋሪ ጉዳይ ነው። ለማንኛውም ወሬ እንዳይበዛባችሁ ያኛውን ቪዲዮ ልጋብዛችሁ። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁ። በድጋሚ መልካም ቆይታ። ላይክ፣ ሰብስክራይብ፣ ሼር ማድረግን እንዳትረሱ ወገኖች። ሳውዲ ኤምባሲ ላይ ቪዲዮ ሰራባቸዋለሁ። ውጭ ጉዳይ አድርሱልኝ ብዬ ለውጭ ጉዳይ ልቀሳቸው ነው ሳውዲ ኤምባሲዎች።
አረዋክ ማጌት ሙት በጣም እኮ ጀግና ነሽ እኮ አንቺ እኮ እግዚአብሔር ይባርክሽ። ሰዎች አንቺ ልጅ አራዳይ እየገባ ነው። ማጌት ሙት ምን እስቲ ምን ያመጣሉ? ምንም ችግር አይፈጥርብሽም። ምንም አባታቸው አመጡ። ምንድነው ስራቸውን እየሰሩ አይደለም? እንደሳው በየቀኑ አስክሬን ቲጂ ሞተች፣ ቲጂ ሞታ፣ አባይነሽ ሞተች። አሁን ሁለት ሴቶች በዚህ ሳምንት ብቻ ሞተዋል። ችግር ላይ እየሆኑ ድረሱላቸው ተብለው እኔ ማስረጃ እየተደበደቡበትን ቤት ውስጥ በር የተዘጋባቸውን እየላኩኝ ዋትስአፕ ላይ ሁለት ራይት እየሆነ ሲል እያንዳንድ ሰው ለምልከው ለ4-5 ሰው ነው የምልከው። ኤምባሲ ውስጥ ለሚሰራ እያዩ አይመልሱም። ዘይ ዶንኬ ልክ ሲሞቱ ለአስክሬን ሲባሉ ለአስክሬን ወርደ መተው ትብብር መጻፍ ሲሆን ግን እሺ ብለው ይተባበራሉ። ለአስክሬን ሲሆን አስክሬን ጣጣ የለውማ በቃ መላክ ብቻ ነው። በህይወት ላለ ሰው ግን ብዙ ትለፋለህ። ገባ? አስክሬን ሲሆን የፈጠነ ለዚህ እኮ ነው አበሻ እኮ በቃ እንትን ይሄ የቀብር ስርዓቱ የሚያምርለት እኮ ለዚህ ነው። አበሻ ሙቺ እንጂ አፈጣጥ ነው የሚቀብርሽ። ኧረ እባካችሁ እህቶቻችን አደራ እህቶቻችን እባካችሁ በእውነት በጣም ወንጂቱ ታጅቡ ባባ በዛ ስንደውል አያነሱ ጥጋባቸው ልባቸው ውጥር ያለ ደሞዝ በነፃ እየበሉ የእነሱ ደሞዝ እኮ ቤተሰቦቻችን ኢትዮጵያ የሚከፍሉት ግብር እኮ ነው በዶላር ተቀይሮ መጥቶ የሚከፈላቸው። አሁን ስማችን አጠፋ ምናምን ብለው ቢከሱሽስ? ይክሰሱኛ። ስማችን ማጥፋት ማለት አንድ ሰው ያላረገውን ስታረግ ነው ስም ማጥፋት የሚባለው። እኔ ስሜን አጠፋሽ ካሉ ማስረጃ ይኸው እከሊት እንደዚህ ደርሶባት ይኸው ያመለከትኩት ምላሽ ያልተሰጠኝ ይኸው እከሊት እንደዚህ ሆና ይኸው የተደበደበችበት ገላዋ ሰንበር ይኸው ድረሱላት ብዬ ይኸው ደርሷችሁ ሁለት ራይት ሆኖ ሲን ብሎ ያልመለሳችሁበት ሪካርድ ያደረኩት ደግሞ 43 ጊዜ ዳይሬክት እየጠራ እየደወልኩ ያላነሳችሁበት በተለያየ ቀን ሁሉንም ሪካርድ አድርጌ አስቀምጫለሁ። ስለዚህ ሀቢባ ስማችንን አጠፋች ሲሉ እኔ ማስረጃዬን ይዤ እቀርባለሁ። ይክሰሱኝና ምንም ችግር የለም። ምክንያቱም እኔ እንደ አንድ ኢትዮጵያዊ ለወገኔ ድምፅ መሆንና አንዲት መዳም ቤት የተበደለች ሴት መታ እኔ ጋር ስታለቅስ እኔ ኤምባሲ ማድረስ መብት የለኝም? እንደ አንድ ኢትዮጵያዊ ለወገኔ ድምፅ መሆን መብት የለኝም? መብት ከሌለኝ ይንገሩኝና ከዚህ በኋላ ማንም ሰው መጥቶ እኔ ጋር ሲያለቅስ ሂዱ መብት የለሽም ተብያለሁ፣ ድምፅ ልሆናችሁ አልችልም፣ ሶሪ ብዬ እሸኛችኋለሁ። እዛው መዳም ትግደላቸው። ሀቂሽ ገደል ልግባ፣ ችግር የለብኝም። ያለ ስማቸው ስም ከሰጧቸው ማስረጃ አቀርባለሁ። ያለ ማስረጃ አይደለም። ደጋግሜ ደውዬ መብት ከሌለኝ ይነገረኝ። አንዲት ኢትዮጵያዊ ወገኔ ችግር ደርሶባት እኔ ኤምባሲ ደውዬ የመጠቆም መብት ከሌለኝ ያ በህግ የሚያስጠይቀኝ ከሆነ ይንገሩኝና አቆማለሁ። ለምን አልነገሩኝማ? እስካሁን ድረስ መብት የለሽም እያየሽ እየሰማሽ ዝም በይ ከሆነ ይንገሩኝ። ምን ነው የምለው? ሌሎች ኤምባሲዎች እኮ እንዴት እንደሚተባበሩ ባህሬን ኤምባሲ ችግር ላይ ወገን ችግር ላይ ሲሆን ሳመለክት ወዲያው ስንት ኢትዮጵያዊ ሸኝተውልኛል። ቤሩት ኤምባሲ ችግር ላይ ሲሆን ወገን ሲነገራቸው ወዲያው ደውለው ያረጋግጣሉ፣ ይጠይቃሉ። አዎ ችግር ላይ ነሽ እንዲህ ሰምተን ነበር። ነው ኢትዮጵያውያን እኛ የተረገምነው ምንድን ነው ግን? በጣም እኔ በእውነት እርግማን ነው ይሄ በእውነት በጣም ቢያንስ ለወገኖች ጋሻ መከታ መሆን ቢያቀተን አንዳንድ ማድረግ የምንችለውን ነገር ብናደርግ መልካም ነው። የትም ቦታ ላይ ስልጣን ላይ ያላችሁ እባካችሁ እውነቴን ነው ማድረግ የምትችሉትን ስፔሻል ዳያቶች ተቸግራ ስንት ከጀርባዋ 6 እና 7 ምናምን ቤተሰብ ይዛ ነው እዚህ አረብ ሀገር ያለችው እና ለምን ሬሷ ይግባ? እባካችሁ ይህንን የምትመለከቱ በጠቅላላ እባካችሁ ከሀቢባ ጎን ሆናችሁ ተባበሩ እህቶችን እባካችሁ። ይሄ በጣም ሲሪየስ ኢሹ ነው። እውነቴን ነው ጋይስ። ነገ ጠዋት የምሰራውን ቪዲዮ ሁላችሁም ሼር ዲዩት ሪፖስት በማድረግ ቪዲዮ ለውጭ ጉዳይ እንዲደርስ አድርጉልኝ። የውጭ ጉዳይ እርግማን ነው። ኢሜል ማስቀምጣለሁ። እኔም በራሴ ኢሜል አደርጋለሁ። ሁላችሁም በማስቀምጠው ኢሜል ለውጭ ጉዳይ ኢሜል በማድረግ ድምጻችሁን ማሰማት ሁሉም ዓለም ያላችሁ ኢትዮጵያውያን ኤርትራውያንም ድምጽ መሆን ትችላላችሁ። ለኛ ሳውዲ ያለው ኤምባሲ እየሰማን አይደለም ችግር ላይ። አንቺ ግን አሁን ኳታር ስለሆንሽ እንዳያጠቁሽ አቡዬ ከባድ እኮ ነው። እኔ እንደዚህ በመባባት የሚያስጠላኝ ቂሚዘው ምናምን እንዳያጠቁሽ። ዘሴፈስት ካንትሪ ኢን ዘ ወርልድ ያለሁት የሰው መብት ጥግ ድረስ የሚከበርበት ሀገር ላይ ያለሁት ወንድ የሆነ ሰው እንደዚህ ጫፍ ይነቃኛል ካታር ላይ እንዴ አይደለም። የሰው መብት የእንስሳ መብት የሚከበርበት ሀገር። አንቺ ኳታር አሜሪካ ነው እንዴ? ምንድነው በጣም ነው ፕራውድ ከአሜሪካ በላይ የምርሽ ነው እማዬ ትሙት። የሰው ያላቸው ክብር ከዚህ ጋር እኩል ነው ተከብረ የምትኖረው ህጋዊ ብቻውን መጥቅን ተከብረት ትኖራለህ ካታር ላይ። እኔ 18 ዓመት ስኖር ማንም መብት ነክቶኝ ያውቅ ህግ አክብሬ እኖራለሁ። በተረፈ ግን ስትበደል የመናገር መብት አለህ። የዜጎች ክፍል ኃላፊ ከሆነ ስሙን ንገረኝ። የዜጎች ክፍል ኃላፊ ከሆነ ያናገረክ ስሙን ልንገርክ፣ ስልኩን ልንገርክ። ማን ነው እሱ? አንተ ያናገረክ የዜጎች ክፍል ኃላፊ ነው ያናገረኝ ብለካል አይደል? ይህ ጉዳይ የሚመለከተው የዜጎች አንድ ዜጋ ሲጎዳ የሚመለከተው የዜጎች ክፍል ኃላፊ ነው። አዎ እሺ፣ ማን ነው? አብድል መናን ይባላል። አቶ አብድል መናን ያናገርክ? ማንን ያናገርከው? አቶ አብድል መናን ለዚህ ተጠያቂ ነው እንዴ? የዜጎች ክፍል ኃላፊ ነው። ማይኮ እኔ አብድል መናን አላናገርኩም። ስለዚህ ማንን ያናገርከው? አቶ ሸምሱን ማንን ያናገርከው? እኔ አሁንም ምልሽት ስሚኝ፣
ሁላችንም እዚህ የምንቀመጠው ልጅቷን እንትን ለማፈለግ አይደለ? የኔን ባህሪ አታውቁም። እኔ ወረኛ እኔ ያውላችሁ ምን ነገር አንደኛ እንደገባክ ሄጃለሁ አልከኝ። ሙባረክ ስላመጣክ እንጂ ማንም ሰው በቲክቶክ መጥቶ እንትን ቢለኝ ያለ ማስረጃ ምንም ነገር አላምንም። ኤምባሲ ሄደህ ካለው ስልክ እንደገባክ አዎ ሄጃለሁ አልከኝ። እሺ ምን መለሱ ለጥያቄዎቻችን? አንተ ነህ አይደል? እኔ ኤምባሲ ሄጄ ጥያቄዎቻችን አናግርላችኋለሁ። ኤምባሲ በጣም ይተባበሩኛል። ኤምባሲ በጣም ጥሩ ናቸው። በእኔ በኩል ለመጣ ሁሉ ይረዳሉ ያልከው ኤምባሲ በአንተ በኩል ለመጣ ብቻ ሁሉ የሚረዳ ከሆነ ኤምባሲ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግለው? አልገባኝም። ኤምባሲ እኮ ተቋም ነው። ሀገርን ወክሎ ነው አይደለ ሳውዲ ላይ ያለው። ስለዚህ የትኛውም ኢትዮጵያዊ ችግር ላይ ሲሆንና ኤምባሲ ሄዶ ድምፁን ሲያሰማ ሊያስተናግዱ ይገባል። ሳውዲ ኤምባሲ ምንም እየሰሩ አይደለም። እኔ ስንት እህቶቻችን እየተመቱ ሰንበር ደም ላያቸው ላይ ያለ ቪዲዮ ፎቶ እየላኩላቸው ሎኬሽን ስልክ ቁጥር እየላኩላቸው ኤምባሲ አይደለም እየረዳኝ ያለው ፖሊስ ጋር ቀጥታ እየደወልኩ ነው። ፖሊስ ቤት ድረስ ላይቭ ላይ ሆኜ ፖሊስ ጋር እየደወልኩ ፖሊስ ነው ቤታቸው ድረስ ሄዶ እየደረሰላቸው ያለው አደጋ ላይ ላሉ እህቶቻችን። ምን አረገ ኤምባሲ? ለስም ኤምባሲ አለን ቢባል ምን ዋጋ አለው? ደግሞ መታችሁ እዚህ ጋር ለኤምባሲ የምትከራከሩ ሰዎች እናንተ ራሳችሁ ሌባ ናችሁ። ከቨር አታድርጉ። ምንም እየረዱ ነው። እኔ እንደምለው ምንድነው ይሄ አቡ ፋኖ መጥቷል። አስገቢ ይኸውልሽ፣ ይሄ የሳውዲ ኤምባሲ መፍረስ አለበት። ከላይ እስከ ታች መቀየር አለበት። እኔ ከማስረጃ ጋር ማውራው ቪዲዮ ሰራለሁ። እያንዳንዱ የላኩላቸው ሎኬሽን እባካችሁ ድረሱላት፣ ችግር ላይ ናት፣ እቺ ልጅ እየተደበደበች ነው፣ እየተደፈረች ነው፣ እንደዚህ እያልኩኝ ዋትስአፕ ላይ እኔ ደግሞ ያለ ማስረጃ አላስተናግድም። እየተቀበልኩ እየላኩላቸው እባካችሁ ይሄው ሎኬሽኗ፣ ይሄው የማዳሟ ቁጥር፣ ይሄው ያመጣት ቢሮ ቁጥር፣ ይሄው እያልኩ ከሞቱ በኋላ ለአስክሬን ብታናግሩን ምን ዋጋ አለው? ሳይሞቱ ችግር ላይ እያሉ እንድረስላቸው እያልኩ እያንዳንዱ ኤምባሲ የሚሰራ ስታፍ ጋር እየላኩ ሁሉም ሲን እያለ ሁለት ራይት እያለ ኢግኖር እያደረጋችሁ ከዛ ከሞቱ በኋላ ለአስክሬን መቀበሪያ ወይም ለአስክሬን መሸኛ ደብዳቤ የምትተባበሩን ከሆነ በቃ ይሙቱ እያላችሁ ነው ማለት ነው። ቤተሰብ ደግሞ አስክሬኑን አይደለም የሚፈልገው በነፍስ እንዲሄዱላቸው ነው የሚፈልገው። ደግሞ ውሸታችሁ ማያልቅ እኔ ቪዲዮ ሰራለሁ። ውጭ ጉዳይ ነው አለቃችሁ አይደለ? ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ሰራለሁ። ማስረጃዎቹን ለጥፌ ስንት የኤምባሲ ስታፍ አናግሬ መልስ እንዳልሰጡኝ ስንት ጊዜ ደውዬ ሪከርድ እያደረኩ ነው ደግሞ ነው የምደውለው። ስንት ጊዜ ደውዬ እንደማታነሱ ከማስረጃ ጋር ለምን እዛ ጋር ተቀምጣችሁ ደሞዝ እንደምትበሉ አላውቅም እንዴ። ሴት ልጅ በአሰሪዋ የጾታዊ ጥቃት እየደረሰባት እባካችሁ ድረሱላት እየተባላችሁ ማትደርሱ፣ እየተደበደበች እባካችሁ ድረሱላት እየተባላችሁ ማትደርሱ፣ ክፍሏ 4 ቀን ተዘግቶባታል እየተራበች ነው። ሃይማኖት 4 ቀን ሙሉ በምግብ ተዘግቶባት ፖሊስ ጋር ደውያለሁ። እንዴ ፖሊስ አይደል እንደ ሄደላት ፖሊስ አይደል እንደ ከዛ ቤት ያወጣት መዲና ወንድሟ ማሜ በሌሊት መጥቶ እኔ ጋር ላይቭ ላይ አልቅሶ ላይቭ ላይ ሆኜ ፖሊስ ጋር ደውያለሁ። ፖሊስ ሄዶ ከቤት ያወጣት ኤምባሲ እያለን ፖሊስ ነው። እሺ ፖሊስስ ባይሰማ ነው የት እንሄዳለን እኛ? በየቀኑ አስክሬን ከሳውዲ ወደ ኢትዮጵያ መላክ አለበት ኤምባሲ እያለ ደግሞ በጣም ይረዳሉ ይለኛል እንዴ። በእኔ በኩል ለመጣ ይረዳሉ። በአንተ በኩል ብቻ ለመጣ የሚረዱ ከሆነ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግሉት ማለት ነው። አንተ ራስህ እየመሰከርክባቸው ነው። ሁላችንም ኢትዮጵያዊ ነን። ማንኛውም ኢትዮጵያዊ ችግር ላይ ነኝ ሲላቸው ሊሰሙ ይገባል። አይ ቲንክ አንድ የሚፈሩት ሰው መፈጠር አለበት። በቃ አይደለም ይሄ የቪዛ ችግር የሌለው ምናምን ገብቶ እነሱ ጋር ላይቭ ቪዲዮ እየቀረጸ ለምን ይሄን እንደማያረጉ የሚጠይቃቸው ያስፈልጋል። ማግኘት ሙት እኔ ሳውዲ ቢሆን ኖሮ ቀጥ ብዬ ላይቭ ላይ ሆኜ ነበር መሄደው ዓለም ግዳቸውን እንዲያይ እንዴት ሰው እንደሚያመናጭቁ ስልክ እንደማያነሱ በአካል ደግሞ ሰው ስንልክ ማነህ ምንድነህ ምን አገባህ እያሉ እንደሚያመናጭቁ ዓለም እንዲያይላቸው በአረብኛም በእንግሊዘኛም ነበር ቪዲዮ የምሰራው ሄጄ ቀጥታ። እስቲ እዚህ ላይ አቢዝ በእነሱ አቢዝ የተደረጋችሁ በውስጥ እስቲ ላኩልን ስማቸው ምናምን አይ ቲንክ